አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስንክሳር ጥር 5 በዚች ቀን በከሃዲው ኦልያኖስ ዘመን የከበረ አውስግኒዮስ ምስክር ሆኖ ሞተ። ይህም ከንጉሥ ቁስጥንጥኖስ ጭፍሮች ውስጥ ነው። እርሱም እግዚአብሔርን የሚያመልከው ለድሆችና ለምስኪኖች የሚመጸውት ነው። መስቀልም እንደ ከዋክብት በሰማይ እያበራ ለንጉሥ ቁስጥንጥኖስ በክብር ባለቤት በጌታችን በኢየሱስ ክርስቶስ ከማመኑ በፊት በተገለጠለት ጊዜ ይህ ቅዱስ አውስግኒዮስ ወደ ንጉሥ ቀርቦ እንዲህ አለው። ይህ ለክብር ባለቤት ጌታችን ኢየሱስ ክርስቶስ ምልክቱ ነው። በዚህም ጠላቶቹን ታሸንፋለህ። ያን ጊዜ ከቁስጥንጥኖስ ሰራዊት ውስጥ ከዚህ ቅዱስ ሰው በቀር የክርስቶስ ስም ይጠራ ዘንድ የደፈረ የለም። ቁስጥንጥኖስ በከበረ መስቀል ምልክት ጠላቶቹን ድል ባደረገ ጊዜ እውነተኛ ክርስቲያን ሆነ። የሃይማኖትም ስልጣን አቁሞ ከፍ ከፍ አደረገ። ይህም ቅዱስ አውስግኒዮስ ዕድሜው 110 ዓመት እስከ ሆነው ከቁስጥንጥኖስ እና ከልጆቹ ዘመነ መንግስት በኋላ እስከ ከሃዲው ኦልያኖስ ዘመን ኖረ። በአንዲት ዕለትም በአንጾኪያ ከተማ በአደባባይ ውስጥ ወዲያውኑ ወዲህ ሲመላለስ ሁለት ሰዎች እርስ በርሳቸው ሲጣሉ አግኝቷቸው ሊያስታርቃቸውና በመካከላቸው ሰላም ሊያደርግ ወዶ አስታረቃቸው። በመታረቃቸው ደስታ አደረጉ፣ እርሱ የከበረ አረጋዊ ሰው ነውና። ከዚህም አንድ ክፉ ሰው ወደ ንጉሥ ኦልያኖስ ሄዶ ነገር ሰራበት፣ እንዲህም አለው። አውስግኒዮስ በራሱ ፍቃድ ገዥና ፈራጅ ዳኛ ሆነ። ንጉሥም ይህ ቅዱስ ወደ እርሱ አቅርቦ ገሰጸው። ገዥና ፈራጅ ዳኛ አድርጎ የሾመህ ማን ነው? አለው። የከበረ አውስግኒዮስ መልሶ ነፍስህን በእጁ የተያዘች የእግዚአብሔር አምልኮት ትተህ አንተ ለረከሱ ጣዖታትን ለምን ሰገድክ? ከአንተ በፊት የነበሩ ነገሥታት ለምን አልተከተልካቸውም? እኔንም እንዳንተ ወታደር ሁኜ ከቁስጥንጥኖስ ጋር 20 ዓመት ኖርኩ። ከልጆቹም ጋር ነበርኩ። ከልጆቹም ጋር ነበርኩ። ከእነርሱ ውስጥ እንዳንተ ያለ ጠባይ ክፉ የለም አለው። ኦልያኖስም በቅዱስ አውስግኒዮስ ላይ እጅግ ተቆጣ። ይሰቅሉት ዘንድ በጎኖቹ ውስጥ መብራቶችን አስገብቶ እንዲለቀልቁበት አዘዘ። እርሱም ስለ ክብር ባለቤት ጌታችን ኢየሱስ ክርስቶስ ይህ ሁሉ ታገሰ። ማሰቃየትን በሰለቸው ጊዜ ራሱን በሰይፍ ይቆርጡት ዘንድ አዘዘ። ወታደሮቹም ሊቆርጡት በመጡ ጊዜ እስኪጸልይ ይታገሱት ነበር። ለመናቸው። ጸሎቱም ሲፈጸም የከበረች ራሱን ቆረጡት። የምስክርነት አክሊልን በመንግስተ ሰማያት ተቀበለ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱን ከእኛ ጋር ትኖር ለዘላለሙ አሜን። ዳግመኛ በዚች ዕለት የእስክንድርያ ሀገር ሊቀ ጳጳሳት የከበረ አባት አባ ማቴዎስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 87ኛ ነው። የዚህም የአባ ማትያስ ወላጆቹ ከእስራኤል ነገድ የሆኑ ክርስቶስን የሚያምኑ በበጎ ስራዎችም ፍጹማን የሆኑ ናቸው። የአባቱም ስም ስምዖን የእናቱም በርባራ ይባላል። እግዚአብሔርም 2 ዘርን ሰጣቸው። የታላቁም ስም ያዕቆብ የታናሹም ማቴዎስ ነው። እነሆ ማቴዎስ በእናቱ ሆድ ሳለ የአቡፌስ አገር ኤጲስቆጶስ አባ ጴጥሮስ እናቱ አገኛት። በአያትም ጊዜ ከበቅሎው ላይ ወርዶ ሆድዋን ሳመ። አንቺ ሴት የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። እነሆ እንደ ወንጌላዊ ማርቆስ በትምህርቱ ለሰው ሁሉ የሚያበራ ብሩህ ኮከብ ከአንቺ ይወጣልና አላት። አባ ማትያስም ከተወለደ በ15 ዓመት ሲሆነው ወላጆቹ አረፉ። ከዚህም በኋላ በቅዱስ አቡፋና ገዳም ወዳለ ቆሞስ ወደ አባ አብርሃም ሄደው የምንኩስና ልብስ እንዲያለብሰውም ለመነው። እርሱም ከታላቅ ወንድምህ ተስማማ አለው። አባ ማትያስም የከበረ መልአከ ሚካኤል በመነኮስ አምሳል
አባ ማትያስም ሰምቶ በልቡ እየተከዘ ተመለሰ። በጎዳናም የከበረ መልአክ ሚካኤል በመነኮስ አምሳል ተገናኘው። እርሱ ሊቀ ጳጳሳት እንደሚሆን በእጆቹም ድንቆች ተአምራት እንደሚያደርግ ነገረው። ወደ ወንድሙ ወደ ያዕቆብ ደርሶ እንዲመነኩስ ያሰናብተው ዘንድ ለመነው። አባባሉም እምቢ ባለው ጊዜ የአባ አሞኒ ወደ ሆነው ወዶቶና ገዳም ሄደው በቤተ ክርስቲያኒቱ ተማጸነ። መነኮሳትም ወንድሙን በለመኑለት ጊዜ የወደደውን ያደርግ ዘንድ ተወው። በዚያም ጊዜ ወደ ቅዱስ አቡፋና ገዳም ሄዶ አባ አብርሃም አመነኮሰው። ከመነኮሳቱ ሁሉ እስከ አየለ ድረስ በጾምና በጸሎት ተጋደለ። 1 ዓመትም ከሆነው በኋላ ኤጲስቆጶስ አባ ጴጥሮስ ወደ አባ አብርሃም መጣ። የአባ ማትያስም ትዕግስቱና ብልህነቱን አይቶ ለእርሱ ረዳት የሆነው ዘንድ እንዲሰጠው አባ አብርሃምን ለመነው። ኤጲስቆጶስም ያለ ውዴታው ከእርሱ ጋር ወሰደው። ፀሐይ ስትገባ ጀምሮ እስከምትወጣ ድረስ መላ ሌሊቱን እየተጋደለ በኤጲስቆጶሱ ዘንድ ኖረ። ዕድሜው 18 ዓመት ሲሆን ሳይወድ በግድ ኤጲስቆጶስ ቅስና ሾመው። ሰይጣንንም ቀናበት። ፊቱም እስካሳየችውና ለክፉ ፍትወት ስራ እስከተናገራቸው ድረስ በአንዲት ደም ግባት ባላት ሴት ልብ አድሮ አነሳሳት። እርሱ ግን ሞትን እስከተመኘ ድረስ በማልቀስ ወደ እግዚአብሔር ጸለየ። ከዚህም በኋላ ወደ ገዳሙ ያሰናብተው ዘንድ ወደ ኤጲስቆጶሱ ገብቶ ማለደው። ኤጲስቆጶሱ መሄድን በከለከለው ጊዜ ወደ ዕቃ ቤት ገብቶ ዋጋው ብዙ የሆነ የኤጲስቆጶሳት መቃደሻ ልብስን ተክኖ አንስቶ በየጥቂቱ በምላጭ ቆረጠውና መልሶ ከቦታው አኖረው። በማግስቱም ኤጲስቆጶሳቱ አባ ማቴዎስን መቃደሻውን ልብስ ተክኖ አምጣልኝ ዛሬ እቀድስ ዘንድ አለው። ባቀረበለትም ጊዜ እንደ እንጨት ጠራቢ ሆኖ በፊቱ ወደቀ። ኤጲስቆጶሱም ተቆጥቶ ይህ የሰራ ማን ነው? አለ። አባ ማትያስም እኔ ነኝ። አሁንም ወደ ቦታዬ ካላሰናበትከኝ በዚህ ቦታ በዝሙት ከምወድቅ ከዚህ የበለጠ እሰራለሁ አለው። ከዚህም በኋላ በየቀኑ 300 እንዲሰግድ በሌሊትም በቤትና በዋሻ ውስጥ ገብቶ እንዲያድር በቤተ ክርስቲያኑ ከጸሎት ጊዜ በቀር እንዳይገባ ለገዳሙ ሰዎች ስለ እርሱ የውግዘት ደብዳቤ ጽፎ በቁጣ አሰናበተው። አባ ማትያስም ይህ ቅጣት ተቀብሎ 2 ዓመት ያህል ተጋደለ። ኤጲስቆጶሱም ትዕግስቱና ቅንነቱን ሰምቶ የፍትሐትና የቡራኬ ቃል ላከለት። ከዚህም በኋላ ወንድሙ ያዕቆብ ወደ ገዳም ወጥቶ መነኮሰ። ሰይጣንንም እስከ አሸነፈው ድረስ ተጋደለ። አባ ማትያስም ወደ አባ አንጦንስ ገዳም ሄዶ በዚያ እየተጋደለ ብዙ ዘመን ኖረ። ከዚህም ስሙ ያዕቆብ የሚባል ጻድቅ መነኮስ ነበረ። ብርሃናዊ መልአክ ወደ አባ ማቴዎስ መጥቶ እጅ ሲነሳው በራሱ ላይ ወንጌልን ሲያኖር በእጁም መክፈቻን ሲሰጠው ራእይን አየ። አባ ያዕቆብ በነቃ ጊዜ ይህ ራእይ ለአባ ማቴዎስ ነገረው። ከዚህ ጊዜ ጀምሮ ከንቱ ውዳሴን በመጥላት ከሀገር ወደ ሀገር የሚዛወር ሆነ። በአንዲት ዕለትም በቁርባን ቅዳሴ ላይ ሲያገለግል ጌታችን ኢየሱስ ክርስቶስን በመሠዊያው ላይ ተቀምጦ አየው። በታናሹ ሕፃን አምሳል በጻሕል ውስጥ ተኝቶ ነበር። ኅብስቱንም በሚፈትትበት ጊዜ እጆቹን ዘርግቶ ከታላቅ ለቅሶ ጋር ፈጽሞ እያደነቀ በመፍራትም ለረጅም ጊዜ ይቆማል። ይህም ራእይ ለማየት ለማን አይናገርም። መምህሩም ለረጅም ሰዓት ሲቆም ባየ ጊዜ ያደንቅ ነበር። ይህን ይገልጽለት ዘንድ ወደ እግዚአብሔር ጸለየ። በአንዲት ዕለት አባ ማትያስ እንደ ልማዱ ሊቀድስ ገባ። ጌታችን ኢየሱስ ክርስቶስ በሕፃን አምሳል በጻሕሉ ውስጥ ተኝቶ ኅብስትንም መስለው በአባ ማቴዎስ እጅ ሲቆርቡ ለመምህሩ ለአበምኔቱ ታየው። አባ ሞኔቱም
አበምኔቱም አደነቀ። ለእኛ ለሰው ልጆች ይህ ታላቅ ጸጋ የሰጠን አቤቱ ለአንተ ምስጋና ይገባል አለ። አባ ማትያስም ይህ ባየ ጊዜ የብረት ችንካር አመጣ። ተልቶ ከእርሱ ትል እስኪወጣ ድረስ በጉልበቱ ውስጥ በ40 ቀን ቀረቀረው። ከዚህም በኋላ ወደ ደብረ ቁስቋም ሄዶ አብዝቶ እየተጋደለ በዚያ ኖረ። ወደ ላይ ቀና ብሎ ሲመለከት ጌታችንን የክብር ባለቤት ኢየሱስ ክርስቶስ በአባቱ ቀኝ ተቀምጦ የሚያየው ሆነ። ወደ ታችም ሲመለከት በውቅያኖስ ጥልቅ ውስጥ በጌትነቱ ክብር የሚያየው። ከዚህም በኋላ ሊቀ ጳጳሳት አባ ገብርኤል ባረፈ ጊዜ ያለ ውዴታው ይህ አባት ሾመው። እምቢ ባላቸውን ጊዜ ጠባቂዎቹን በላይ አደረጉ። በማግስቱም ሊቀ ጵጵስና እንደሚገባ ያዩትለት ራእይን ኤጲስቆጶሳቱ ሁሉ ነገሩት። አባ ማትያስን እንደማይተወውት አውቆ በስውር ምላጭ ወስዶ ምላሱን ጎትቶ ቆረጣት። በዚያችም ሌሊት እመቤታችን የከበረች ድንግል ማርያም ወደ እርሱ መጥታ የሚያድን ቅባትን ቀብታ ምላሱን እንደ ቀድሞ አድርጋ መለሰችለት። ወደ እስክንድርያ ወሰዱት። በነሐሴ 16 አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በበዓሏ ቀን ለሊቀ ጵጵስና በሾሙት ጊዜ 3 ጊዜ ይገባዋል የሚል ቃል ከሰማይ ተሰማ። በክንዱ ላይም ያደርጉ ዘንድ የወንጌላዊ ማርቆስ ራስ አመጡ። እርሱንም ወደ ላይ በረረችና አፉን ሳመች። ከዚህም ጊዜ ወዲህ በቁርባን ጊዜ በወንበር ላይ አልተቀመጠም። በዓርብና በረቡዕ ቀን ከሰው ማንንም ወደ እርሱ ቤት የሚገባ የለም። ወንድም አስፈሪ ንግሣ ሳለ የኢትዮጵያ ንጉሥ ዳዊት እንደሚነግስ ትንቢት ተናገረ። ይህም አባት ከራሱ ላይ በሚያደርገው ቀጸላ በሽተኞችን በመፈወስ ሙታን በማስነሳት በዘመኑ ሁሉ ብዙ ድንቅ ተአምራትን አደረገ። በዘመኑ ከምስር ስልጣን በታች ክፉ ሹም ተሾመ። ሊቀ ጳጳሳት ማቴዎስን አስቀድሞ የሌላ ግብርን ሊቀበለው ሽቶ ግድ አምጣ አለው። በከለከለው ጊዜ ታላቅ የሆነ ድብደባን ደበደበው። ተሸክመውም ወደ ቤቱ ወሰዱት። በዚያችም ቀን ከዚህ ዓለም ጻዕር ታርፍ ዘንድ እመቤታችን ቅድስት ድንግል ማርያም ለመናት። እርሷ ተገልጻ አትዘን፣ ከ8 ቀን በኋላ ታርፋለህ ብላ ተናገረችው። በማግስቱም አባ ማቴዎስ ኤጲስቆጶሳቱ፣ ቀሳውስቱ፣ ዲያቆናቱ ሕዝቡን ሁሉ አስጠራቸውና የዕረፍቱ ቀን ነገራቸው። የሃይማኖት ነገር መከራቸው፣ ባረካቸው። ከዚህም በኋላ ጊዜው ደርሶ ሕማሙን በጸናበት ጊዜ የእመቤታችን ቅድስት ድንግል ማርያም ስዕል አንስቶ ይዞ ለረጅም ጊዜ ጸለየ። ስዕሊቱም ተሳልሞ ሳማት። ፊቱም በመስቀል ምልክት አማተበ። ክርስቶስ የሚያምኑ ምዕመናን ያሉበትን ሀገር ሁሉ ባረከ። በእሁድ ቀንም በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። ጥር 5 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አባ ማቴዎስ፣ ቅዱስ አውስግኒዮስ አረጋዊ ሰማዕት፣ ቅድስት እስክንድርያ፣ ቅድስት አውስያ ሰማዕት። ወርኃዊ ቅዱሳን በዓላት ቅዱስ ጴጥሮስ ሊቀ ሐዋርያት፣ ቅዱስ ጳውሎስ ብርሃነ ዓለም፣ አቡነ ገብረ መንፈስ ቅዱስ፣ ቅዱስ ዮሐኔ ኢትዮጵያዊ፣ ቅዱስ አሞኔ ዘናሲሆ፣ ቅድስት አውጋንያ ሰማዕትና ጻድቅ። የሁሉም ቅዱሳን በረከትና ረድኤት ምልጃና ጸሎታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ኅድግ ለነ አበሳየነ ወጌጋየነ ከመ ንሕነኒ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ ኩሉ መዚአከ ይእቲ መንግሥት ኃይል ወስብሐት በሰላም ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እም እግዚአብሔር ጸባኦት ሰላም ለኪ
ብርክት አንትማ ሰብሩክ ፍሬ ከርሥትኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳህለ ወጸልዪ ምሕረት እንታነ ሀብ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይትረዳን ኃጣውኢነ ለዓለሙ ዓለም ለዘላለሙ አሜን።